ላችሁ እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በምሽት አንድ የነጭ ሽንኩርት ፍንካችን ብትወስዱ በሰውነታችሁ ላይ ምን ሊፈጠር ይችላል፣ የምታገኙትን እጅግ አስደናቂ የጤና ጥቅሞቹንና አወሳሰዱን እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክ እና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ነጭ ሽንኩርት ለዘመናት እንደ ምግብም ሆነ እንደ ተፈጥሯዊ መድኃኒትነትም ሲያገለግል ቆይቷል። አንዲት ትንሽ ፍንካች ኃይለኛ ላይመስል ይችላል። ነገር ግን ነጭ ሽንኩርት እንደ አሊሲን ያሉ የሰልፈር ውህዶችን፣ አንቲኦክሲዳንቶችን፣ ቫይታሚኖችንና ማዕድናቶችን የያዘ በመሆኑ በሰውነታችሁ ውስጥ ያሉ ብዙ ስርዓቶችን ይደግፋል። ብዙ ሰዎች ነጭ ሽንኩርትን በምሽት መብላትን ይመርጣሉ፣ ምክንያቱም ሰውነታችሁ በእንቅልፍ ወቅት ወደ ጥገና እና የማገገሚያ ሁኔታ ውስጥ ስለሚገባ ነው። ከመተኛታችሁ በፊት ነጭ ሽንኩርትን መውሰዱ ሰውነታችሁ በሚያርፍበት ጊዜ የምግብ መፈጨትን፣ የደም ዝውውርን፣ በሽታ የመከላከል አቅምን እና ማገገምንም ይደግፋል። ታዲያ በምሽት አንድ የነጭ ሽንኩርት ፍንካችን ብትወስዱ የምታገኙትን እጅግ አስደናቂ የጤና ጥቅሞችን ልንገራችሁ። አንደኛ፣ የልብ ጤናን እናም የደም ዝውውርን ይደግፋል። በጣም ከተጠኑት የነጭ ሽንኩርት ጥቅሞች ውስጥ አንዱ በልብና በደም ስሮች ላይ ያለው ተጽዕኖ ነው። ነጭ ሽንኩርት እነዚህን ሊረዱ የሚችሉ ውህዶችን ይዟል። የደም ስሮችን ለማዝናናት፣ የደም ፍሰትን ለማሻሻል፣ በደም ወሳጅ ቧንቧዎች ላይ ያለውን ጥንካሬን ለመቀነስ፣ ጤናማ የኮሌስትሮል መጠንን ለመደገፍ፣ ጤናማ የደም ግፊትን ለመጠበቅ ይረዳል። በምሽት ሰውነታችሁ በተፈጥሮ የልብ ምትን ይቀንሳልና እናም ህብረ ህዋሳትን መጠገንን ይጀምራሉ። የነጭ ሽንኩርት የሰልፈር ውህዶች በዚህ የማገገሚያ ወቅት የደም ዝውውር በብቃት እንዲሰራም ሊረዱ ይችላሉ። የምታስተውሉትም የእጅና የእግር መሞቅ፣ የተሻለ የደም ዝውውር፣ የክብደት ስሜት መቀነስ፣ በቀን ውስጥ ተጨማሪ ጉልበት ወይም ደግሞ ጥንካሬ ይኖራቸዋል። ሰዎች እድሜያቸው እየገፋ ሲሄድ የደም ወሳጅ ቧንቧዎች የመተጣጠፍ አቅማቸው ሊቀንስ ይችላል። ደካማ የደም ዝውውር ለእነዚህ አስተዋጽኦን ሊያደርግ ይችላል። የእግር መደንዘዝ፣ ድካም፣ ከፍተኛ የደም ግፊትና ዘገምተኛ ማገገም። ነጭ ሽንኩርት ከመደበኛ የእግር ጉዞ፣ ከተቀነባበሩ ምግቦች መቀነስ፣ ከተሻለ እንቅልፍና ማጨስንና አልኮልን ከመቀነስ ጋር ሲጣመር በጊዜ ሂደት ጤናማ የደም ስር ስራን ይደግፋል። ነጭ ሽንኩርት የደም ግፊት መድኃኒትን ወይም የሕክምና ክትትልን አይተካም። የደም ማቅጠኛ መድኃኒቶችን የምትወስዱ ሰዎች ጥንቃቄ ማድረግ አለባችሁ፣ ምክንያቱም ነጭ ሽንኩርት የደም መፍሰስ አደጋን ሊጨምር ይችላል። ሁለተኛ፣ በሽታ የመከላከል ስርዓትን ያጠናክራል። ነጭ ሽንኩርት በሽታ የመከላከል አቅምን በሚደግፉ ባህሪያቱ የታወቀ ነው። አንቲኦክሲዳንቶችን፣ የሰልፈር ውህዶችን፣ ተፈጥሯዊ ጸረ ባክቴሪያ እና ጸረ ቫይረስ ንጥረ ነገሮችን ይዟል። እነዚህ ውህዶች በሽታ የመከላከል ስርዓታችሁ ለኢንፌክሽኖች የበለጠ ውጤታማ ምላሽ እንዲሰጥ ሊረዱ ይችላሉ። በእንቅልፍ ወቅት የበሽታ መከላከል ስርዓታችሁ በጣም ንቁ ይሆናል። ሰውነታችሁ የተጎዱ ሴሎችን ይጠግናል እናም አስፈላጊ የሆኑ በሽታ የመከላከል ምልክት ሰጪ ኬሚካሎችንም ያመነጫል። በምሽት ነጭ ሽንኩርት መውሰዳችሁ ይህንን የሌሊት ማገገሚያ ሂደትን ለመደገፍ ሊረዳም ይችላል። ሊገኙ የሚችሉ ጥቅሞቹም በተደጋጋሚ አለመታመም፣ ከጉንፋን በፍጥነት ማገገም፣ የወቅታዊ ኢንፌክሽኖች መቀነስና በጭንቀት ወቅት ጥንካሬ ይሰማቸዋል። ነጭ ሽንኩርቱን መፍጨት ወይም መክተፍና ከመብላታችሁ በፊት ከ5 እስከ 10 ደቂቃዎች ማቆየት አሊሲን የተባለው ቁልፉ ውህዱን ለማንቃት ይረዳል። ሶስተኛ፣ በሰውነት ውስጥ ብግነት ወይም ደግሞ ኢንፍላሜሽንን ለመቀነስም ይረዳል። ዝቅተኛ ደረጃ ያለው ብግነት ወይም ኢንፍላሜሽን ለዓመታት በዝምታ ሰውነታችሁን ይጎዳዋል። ስር የሰደደ ብግነት የመገጣጠሚያ ህመም፣ የልብ በሽታ፣ ከመጠን በላይ ውፍረት፣ አይነት 2 የስኳር በሽታ እና ከድካም ጋር የተያያዘ ነው። ነጭ ሽንኩርት
ኦክሲዲቲቭ ውጥረትን የሚቀንሱ አንቲ ኦክሲዳንቶችን ይዟል። ይህም የመገጣጠሚያ ጥንካሬ መቀነስ፣ የተሻለ የመንቀሳቀስ ችሎታ፣ የብግነት መቀነስና ከእንቅስቃሴ በኋላ የተሻለ ማገገም ይኖራችኋል። ሰውነታችሁ አብዛኛውን የቲሹ ጥገና የሚያከናውነው በእንቅልፍ ወቅት ነው። በምሽት አንቲ ኢንፍላማቶሪ ምግቦች መመገብ ይህንን የተፈጥሮ ጥገና ዑደትን ይደግፈዋል። አራተኛ የተሻለ የምግብ መፈጨትን እናም የሆድ ጤናንም ይደግፋል። ነጭ ሽንኩርት በመጠኑ ጥቅም ላይ ሲውል ጤናማ የምግብ መፈጨት ስርዓትን ለመደገፍ ይረዳል። ተፈጥሯዊ ውህዶችን ይዟል። ጤናማ የሆድ ባክቴሪያን ለመደገፍ፣ የምግብ መፈጨትን ለመርዳት፣ ጎጂ ረቂቅ ተዋሲያንን ለመቀነስ፣ የአንጀት መደበኛነትን ለማሻሻል። ነጭ ሽንኩርት በሆድ ውስጥ ያሉ ጠቃሚ ባክቴሪያዎችን የሚመግቡ የፕሪባዮቲክ ፋይበሮችንም ይዟል። ጤናማ የሆድ ባክቴሪያዎች አስፈላጊ ናቸው ለምግብ መፈጨት፣ ለበሽታ መከላከል፣ ለስሜት ሁኔታ፣ ለክብደትና ብግነትን ለመቆጣጠር። አምስተኛ የደም ስኳር መጠንን ለመቆጣጠርም ሊረዳ ይችላል። ነጭ ሽንኩርት ጤናማ የደም ስኳር ሚዛንን ሊደግፍ ይችላል። ጥናቶችም እንደሚያመለክቱት የነጭ ሽንኩርት ውህዶች የኢንሱሊን ሴንሲቲቪቲን ለማሻሻል፣ የኦክሲዲቲቭ ስትረስን ለመቀነስ፣ ሜታቦሊዝምንም ለመደገፍ ይረዳሉ። ከፍተኛ የደም ስኳር በጊዜ ሂደት እነዚህን ሊጎዳ ይችላል። ነርቮችን፣ የደም ስሮችን፣ ኩላሊትና አይኖችን። አንዳንድ ሰዎች ነጭ ሽንኩርት ከተጠቀሙ በኋላ የሚያስተውሉት የሌሊት የምግብ ፍላጎት መቀነስ፣ የበለጠ የተረጋጋ ጉልበት፣ የስኳር መጠን ድንገት መውረድ መቀነስና የተሻለ የምግብ ፍላጎት ቁጥጥርን። ይሁን እንጂ ነጭ ሽንኩርት ብቻውን የስኳር በሽታን ሊቀለብሰው አይችልም። ጤናማ አመጋገብ፣ እንቅስቃሴ፣ እንቅልፍና የሕክምና ክትትል አስፈላጊ ሆነው ይቀጥላሉ። ስድስተኛ ሰውነታችሁ የኦክሲዲቲቭ ስትረስን እና እርጅናን እንዲዋጋም ይረዳል። በየቀኑ ሰውነታችን ከእነዚህ ጉዳቶች ጋር ይጋፈጣል። ከብክለት፣ ከውጥረት፣ ከደካማ አመጋገብ፣ ከማጨስና ከእንቅልፍ ማጣት ጋር። ይህ ጉዳት የኦክሲዲቲቭ ስትረስ ይባላል። ነጭ ሽንኩርት ሴሎችን ከዚህ ውጥረት ለመጠበቅ የሚረዱ አንቲኦክሲዳንቶችን ይዟል። በጊዜ ሂደት ይህ እነዚህን ሊደግፍ ይችላል። ጤናማ ቆዳን፣ የተሻለ የአንጎል ስራን፣ ጠንካራ የበሽታ መከላከል አቅምን፣ የሴል ጉዳት መቀነስና ጤናማ የሆነ እርጅናን። ምሽት ላይ ሰውነታችሁ ሴሎችን በንቃት የሚጠግንበት ጊዜ ነው። ከመተኛታችሁ በፊት የሚወሰዱ ንጥረ ነገሮችና አንቲኦክሲዳንቶች ያንን ሂደትን ይደግፋሉ። ሰባተኛ የአንጎል ጤናን እናም ትውስታንም ይደግፋል። ጥሩ የደም ዝውውርና አነስተኛ ብግነት ለአንጎል አስፈላጊ ናቸው። ነጭ ሽንኩርት እነዚህን በመርዳት በተዘዋዋሪ የአንጎል ጤናን ሊደግፍ ይችላል። የደም ፍሰትን፣ የኦክሲዲቲቭ ውጥረትንና የብግነት ደረጃዎችን። አንዳንድ ጥናቶችም እንደሚያመለክቱት የነጭ ሽንኩርት አንቲኦክሲዳንቶች የአንጎል ሴሎችን ከእድሜ ጋር ተያይዞ ከሚመጣ ጉዳት ለመጠበቅም ይረዳሉ። ሊገኙ የሚችሉ ጥቅሞችም የተሻለ የአእምሮ ግልጽነት፣ የተሻለ ትኩረትና የአእምሮ መደብዘዝም ይቀንሳል። ስምንተኛ እንቅልፍንና የሌሊት ማገገምንም ያሻሽላል። ብዙ ሰዎች ነጭ ሽንኩርት በተዘዋዋሪ የተሻለ እንቅልፍን ሊደግፍ እንደሚችል አይገነዘቡም። ነጭ ሽንኩርት እነዚህን በማድረግ ይረዳል። የደም ፍሰትን በመደገፍ፣ ብግነትን በመቀነስ፣ መዝናናትን በመርዳት፣ በሌሊት የተረጋጋ የደም ስኳርንም ይደግፋል። በሌሊት የደም ስኳር መጠን ሲቀንስ አንዳንድ ሰዎች እረፍት በማጣት ወይም በረሃብ ስሜት ይነቃሉ። የተመጣጠነ የምሽት አመጋገብ ሰውነታችሁ በጥልቀት እንዲያርፍ ይረዳዋል። የሚሰማችሁም የበለጠ ምቹ የሆነ እንቅልፍ መተኛት፣ የመሞቅና የመዝናናት ስሜትና በተሻለ ጉልበትም ትነቃላችሁ ማለት ነው። ስለዚህ ነጭ ሽንኩርትን ማታ አንድ ፍንካችን ብትወስዱ ይህንን ጥቅም ታገኛላችሁ ማለት ነው። ታዲያ አንድ ትንሽ የነጭ ሽንኩርት ዘለላ በቂ ነው። ከዛም ለብ ያለ ውሃን መጠጣት ከመተኛታችሁ ከ30 እስከ 60 ደቂቃዎች መውሰድ ይመከራል። በምሽት አንድ ነጭ ሽንኩርትን ለመውሰድ ምርጡ የመጀመሪያው አማራጭ ጥሬ ነጭ ሽንኩርትን በቀጥታ መውሰድ ነው። አንድ ትንሽ ዘለላን ላጡ፣ ፍጩት ወይም ክትፉት። ከዛም ከ5 እስከ 10 ደቂቃዎች አቆዩት። በውሃ ዋጡት ወይም በጥንቃቄ አኝኩት። አማራጭ 2 ደግሞ አማራጭ 1 ከባድ ከሆነ
ከማር ጋር መውሰድ። አንዳንድ ሰዎች ኃይለኛ ጣዕሙን ለመቀነስ ነጭ ሽንኩርቱን ከጥቂት ማር ጋር ይቀላቅሉታል። አማራጭ ሶስት ደግሞ ከምግብ ጋር መውሰድ ነው። ጥሬ ነጭ ሽንኩርት ጨጓራችሁን የሚያበሳጭ ከሆነ ከቀላል ምግብ ጋር ተመገቡት። ምን አይነት ሰዎች ደግሞ ጥንቃቄ ማድረግ አለባቸው? ነጭ ሽንኩርት ለብዙ ሰዎች ጤናማ ነው፣ ነገር ግን ሁሉም ሰው በከፍተኛ ሁኔታ ሊጠቀሙ አይገባም። አንዳንድ ሰዎች ጥንቃቄ ሊያደርጉ ይገባል። የደም አቅጠኛ የምትወስዱ ከሆነ፣ የጨጓራ ቁስለት ካለባችሁ፣ ከፍተኛ የቃር ወይም የአሲድ መመለስ ችግር ካለባችሁ፣ ቀዶ ጥገና የሚጠብቃችሁ ከሆነና ከፍተኛ የምግብ መፈጨት መቆጣት ካጋጠማችሁ ጥንቃቄ አድርጉ። ታዲያ መቼ ነው ሐኪም ማማከር ያለባችሁ? የደረት ህመም ከገጠማችሁ፣ ከባድ የምግብ መፈጨት ህመም ካለ፣ ያልተገለጸ የሰውነት መደንዘዝ ከገጠማችሁ፣ የማይለቅ ድካም፣ ከፍተኛ የደም ግፊት፣ ቀጣይነት ያለው የእንቅልፍ ችግርና የማይሻሻሉ የኢንፌክሽን ምልክቶች ከገጠማችሁ ሐኪማችሁን አማክሩ። በምሽት አንዲት የነጭ ሽንኩርት ዘለላን መውሰድ ቀላል ሊመስል ይችላል፣ ነገር ግን ትናንሽ የዕለት ተዕለት ልማዶች በጤና ላይ የረጅም ጊዜ ተጽዕኖ ይኖራቸዋል። ነጭ ሽንኩርት ልብን፣ በሽታ የመከላከል ስርዓትን፣ የደም ዝውውርን፣ የምግብ መፈጨትን፣ የብግነት ቁጥጥርንና በእንቅልፍ ወቅት ማገገምን ይደግፋል። ቁልፉ ቀጣይነት ወይም ወጥነትና ልከኝነት ወይም መጠናችሁን መጠበቅ ነው። ብዙ መሆኑ ሁልጊዜ የተሻለ ማለት አይደለም። ከጤናማ እንቅልፍ፣ ከአካል ብቃት እንቅስቃሴ፣ በቂ ውሃን ከመጠጣትና ከተመጣጠነ ምግብ ጋር ተዳምሮ ነጭ ሽንኩርት ኃይለኛ የምሽት ጤና ልማዳችሁ አካል ሊሆን ይገባል ማለት ነው። ስለዚህ ክቡራትና ክቡራን ተመልካቾቼ ሁሌም በምሽት አንድ ፍንካች ነጭ ሽንኩርትን ብትጠቀሙ ይህንን ዘርፈ ብዙ ጥቅሞችን ታገኛላችሁ ማለት ነው። ላይክና ሼር እያደረጋችሁ ለሌሎችም አድርሱ እላለሁኝ። ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።